ነገሮች እንትን ማለት አልፈለኩም። ወደ ቤት መጥቼ ህመሜን ነው ሳስታመመ የነበረው። ምግብም ደግሞ መውሰድ አልችልም ነበረ፣ ጥርሴ ስለተነቃነቀ ሾርባ ነበረ እንትን እያልኩኝ የነበረው። ብቻ አልሐምዱሊላህ ሁሉም አልፏል። አሁን የመጣሁት ፍትህ ፍለጋ ነው። ምን አገናኝቶን ለዚህ እንዳበቃው ከብሔሩ ከሌላው ነገር የጸዳው ሰው ነኝ። ያ የማንነት ጥያቄ እንዳለ ሆኖ መጀመሪያ ግን የማስቀድመው የሴትነት ጥያቄ ነው። ለምን እጁን አንስቶ ለዚህ ደረጃ እንደዚህ ሊያደርገኝ እንደቻለ እንጠየቅልኝ ይፈልጋለሁ። ለምን እንዴት ስማው ነው ሙባረክ ፖዝ አድርገሃል መሰለኝ። አሁንም ወደፊትም ህይወት ያሰጋል፣ ያለሁበት ሁኔታ ያሰጋል አለህ። ያው እንደሰማው ነው። ምንም አይነት ነገር ቢያገናኛቸውም ሴት ልጅ እንደዚህ አትደበደብ። ዳውት እኔ አፈርኩ፣ እውነት ለመናገር አፈርኩ። ብዙዎቻችሁ ብዙ ነገር እየጻፋችሁ ነው ከስር። ማፈር ነው የሚገባው። እውነቴን ነው የምላችሁ፣ ወላሂ ማፈር ነው የሚገባው። በጣም አፈርኩ። ሴትን ልጅ የፈለገ ነገር ምስቱ ብትሆን እዚህ ጋር አፍን አትክፈት። ምስቱ ብትሆን አይደለም ጓደኛው የፈለገ ነገር ቢገናኙ ራሱ ምስቱን ራሱ ሴትን ልጅ እንደዚህ መምታት ይሄ በጣም እኔ ጋር አውሬነት ነው። ወላሂ ቢላሂ ማለት ነው። ወንድ ልጅ አይደለም ሴትን ልጅ እንደዚህ ምስቱ ናት እንበል። ምስቱ ራሱ ብትሆን እንዲህ መቀጥቀጥ በጣም ያሳዝናል። አሁን ፎቶቸውን ካለች እኔ ከአንቺ ጎን ነኝ፣ ገባሽ? እኔም ከአንቺ ጎን ፍትህ ቤቴንም ከፍቼ አይደለም እዚህ ብቻ ቤቴንም ከፍቼ በማውቀው ቋንቋ ሁሉ የፈለገ ሰው ይሆናል። የፈለገ ሰው ባናቱ ተቀል ማለት ነው። ሴት ልጅ ማለት እናት ናት። ሴት ልጅ ማለት እህት ናት፣ ባለቤት ናት። እኔ ባለቤቴ እንደዚህ ማድረጋት የትኛውም ኢትዮጵያዊ ወጥቶ ምስቱ ናት ብሎ ማለፍ ሳይሆን የትኛውም ኢትዮጵያዊ ወጥቶ መናገር አለበት። ይሄ ወላሂ አውሬንን ነው። ወላሂ ነው የምለው፣ የምናገረውን ነው። እንትን ያለኝ ምስቶ ትሆን አልኳችሁ። ለምን ምስቶ ትሆነ? ምስት ማለት እኮ ተጋቡ እንጂ። በተለይ ደግሞ ሴት ልጅ ምንም አይነት ነገር ውስጥ የለችም። ደግሞ ሳውዲ አረቢያ ላይ በጣም ያሳዝናል። እኔ መዝናኛ ቦታ ይገናኙ፣ ሰው ይመቻቻል። የትኛውም ሰው ይመቻቻል። በተለይ ከሴት ጋር የትም ቦታ በየትኛውም በብዙ ነገር ልትገናኝ ትችላለህ። ግን የፈለገ ነገር ቢመጣ እኔ አውሬነት እንጂ አማርቲቲ ምናምን ወላሂ በጣም ነው የማዝነው። እንዳንድ ሰው እህታችን እናሳክምሻለን፣ እህታችን ነሽ። ሙባረክ ይሄ ነው ልጁ፣ ፎቶውን አምዛ ይባላል። ይሄ ነው ልጁ። እርግጠኛ እንዴት ነው የምልክልኝ? አሁን እንዴት ነው የምልክልኝ? ኧረ ለህግ መቅረብ አለባቸው። ፎሎ መልሽ። ሳውዲ አረቢያ ላይ እንደዚህ ያደረጉ አውሬዎች ህግ እስከሚቀርቡ አትችልም። ቆይ በኋላ ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ። ሴት ልጅ ምንም አይነት ሴትን ልጅ በብሔር ልታጠቃትም አትችልም። በምንም ሚስትህን ብትሆን ምንም ብታደርግ ሴት ልጅ በዚህ ልክ ጥርሷ እስከሚወልቅ መደብደብ በጣም ያሳዝናል። እኔም ሪያድ ኤምባሲ ደውዬ የእንትኑን ቁጥር ሰጥተውኛል። እሱንም ቁጥር አንቺ ጋር አኪድ ይኖራል። ኮሚኒቲዎች አሉ። የኔ አካውንት ነው ካውንት የሚለው የኔ አካውንት ነው ኦፊሻሊ። በሱ እንትን ካላችሁኝ የምትፈልጉትን ማስረጃ ሰጣችኋል። መልሽለት። በዚህ አሁን ማነሽ ብሬስቶ ቁጥሬ እኮ አለሽ አንቺ የዋትሳፕ ሀይል በልሽ። እሺ ሀይ በላይ ሙቤ። እሺ ቶሎ ላክልኝ። እሺ እዚህ ጋር የትኛውም አውሬ ከሆን እንጂ ማለት ነው ወጥክ አንድ ቃል እዚች ከዚህ ልጅ ጋር መቆም እንጂ ማለት ነው። ወላሂ ሴት ምንም ነገር ውስጥ እንደሌለች ቀነኒ ላይ ነው ያየሁት። ብዙ ነገር ላይ አይቻለሁ። ሴቶች እየወጡ ሲያለቅሱ፣ ሴቶች እየወጡ ድምፅ ሲሆኑ፣ ወደ ብሔር ወደ ሃይማኖት ሳይገቡ ብዙ ነገር እያየን ነበር። እቺ ልጅ ወላሂ ብላሂ ከየትኛውም ወገን ያላችሁ ማለት ነው፣ ከየትኛውም ወገን ያላችሁ ከዚች ልጅ ጎን መቆም አለብን ማለት ነው። ሁላችንም ድምፅ መሆን አለብን። እነዚህ ልጆች ወደ ህግ መቅረብ አለባቸው።
የዚች ልጅ እንትን ድምፅ እንዳይጠፋ ከቅርታ ጋር ሙባረክ ሴት ልጅ ነች። ሴት ልጅ ነች። ሴት እስከሆነ ድረስ ውጪ ቴንኪ በያት። አንበሳ የምትሰጥሽ ለአንቺ ነው። አመስግኛት። በጣም ነው የማመሰግነው ኩቺዬ፣ በጣም ነው የማመሰግነው። ሁላችሁንም አመሰግናለሁ። እኔ እዚህ ጋር ፍትህ ነው የምፈልገው። ከጎኔ የሆናችሁ አለው አይዞሽ በርቺ ብላችሁኝ እኔ ከጎኔ መቆማችሁ ትልቅ ነገር ነው። ብዙ ልጆች አሉ አውቃለሁ። እንደዚህ አይነት ነገር በተለይ እዚህ ሳውዲ አረቢያ ላይ ስትራ የሚባሉ ነገሮች አሁን ሳጣራ ብዙ ነገሮች አሉ። የተደበደቡ አፍነው ነው የሚይዙት። ለምን ምን ልትሰሪ እዛ ቦታ ሄድሽ? እንዴት ምን ትሰሪያለሽ? ብዙ ኮሜንቶቹን እኔ በራሴ አይቼዋለሁ። ዛሬ ብዙ ነገሮች ስላሉ ሴቶች አፍነው ነው የሚይዙት። እኔ ግን ያቺ ሴት አይደለሁም። ተነክቼ ክብሬ እወደዋለሁ። ክብሬን ስለማከብር እና ማንነቴን እንትን ስላለብኝ መጥቻለሁ። ወደፊት አሁንም እቀጥላለሁ። እናንተ ግን እህቴ የሴትነት እንትን ነው ብላችሁ ህመሜ አሟችሁ እዚህ ጋር እንትን ማለታችሁ ለእኔ በቂ ነው። ከምንም በላይ አመሰግናለሁ። ጊፍት እኔ ግን በጣም ጎበዝ ነሽ፣ በጣም ጎበዝ ነሽ፣ ምሳሌ ነሽ። ለምን አንዳንድ ሴቶች እየተመቱም ወይ ደግሞ የሆነ ነገር ተበድሎ ዝም ብሎ ቤት ውስጥ ማለት ነው ሴት ልጅ ነኝ እያሉ ቤት ውስጥ እንኳን ወጥተሽ ተናገርሽ። እኔ መጨረሻ ነግሬሻለሁ። ከፈለግሽ ጓደኛው ሁኚ፣ ከፈለግሽ ምስቱ ሁኚ። ይሄ አያገባንም። ሴት ልጅ እንደዚህ መቀጥቀጥ የለባትም ነው አሁን እኔ ማለት ነው እንደ ሙባረክ ማለት ነው። ሴት ልጅ ለሰው መብት የሰጠው ማንም መብት አይሰጥም። ፍትህ ለእህታችን ከአሁን ሰዓት ጀምሮ ማለት ነው ሁሉም ሰው ይሄን ነገር አይቃወምም። ከሆነ ሌላ ነገር ነው። ሴት እናት አለን። እኔ እናቴ የተቀጠቀጠች ነው መሰለኝ። ታፕታፕ ኮፒሊንግ የትኛውም ሰው ጋይስ እየተቆራረጠብኝ ነው። የትኛውም ሰው ለዚች ልጅ ድምፅ መሆን አለበት። የትኛውም ለዚች ልጅ ድምፅ ለመሆን አማራ፣ ኦሮሞ፣ ትግሬ ሳይሆን የሰው ልጅ ሰው መሆን ብቻ ነው። ለዚች ልጅ ፍትህ እንታገኝ። ይሄ ነገር ሶስተኛው ወገን ባይኖር ቢወጋት እንደውም ወቅቶታል እንዳለን በቃ ቢወጋት ሌላ ነገር ነው። በጣም ያሳዝናል። ወላሂ ወንድ ሆናችሁ እኔ ሴት የተጣሉ መስሎኝ ምን ነው ሴቶችና እኮ ሴቶች ይጣላሉ ምናምን ልል ነበር መጀመሪያ ማለት ነው። ወንድ ልጅ እንዴት ነው እጁን አንስቶ ጸጉሩን እንደዚህ ነቅሎ አላህ ይቀለው ማለት ነው። በዚህ ልክ ጥርሷ እስከሚወልቅ ይሄ ሁሉ ነገር ይሄ ፊቷ እንደዚህ እስከሚጠበስ እንዴት ብለህ አንተ ስትጨክን ማንስ ይጨክናል? እዚህ ስር እየሄድክ ወይ ደግሞ ሌላም ቦታ እንዲህ ናት፣ ምስቱ ናት፣ ጓደኛው ናት፣ ከህግ ስራ ያወጣውም ይሄ ሰውዬ ምስቱ ናት፣ ጓደኛው ናት። ልኬልሃለሁ። እንኳን ላክሽልኝ አቦ ቪዲዮ ሰራለሁ። እንደውም መጀመሪያ በጣም ነው የሚያሳዝነው። የቲክታክ አካውንቱን ኖርማል ይሄንን ፎቶን እንትን አድርጌ ነው የቲክታክ አካውንትን ቀኑ በዚህኛው አካውንትሽ ፎሎ አርጊኝና ሼር አርጊልኝ። እሺ የት አለሽ? ቀኑ ፎሎ አርጊኝ። እሺ አንዴ የት አለሽ? አጣውሽ። እኔ እሰማለሁ። ጆከር እሰማለሁ። ሚዩት ነሽ፣ ሚዩትሽ ነሽ። ያው ባረካንተም እዛ ከኤምባሲዎችም ጋር የእናንተም እዛ ያሉ ሰዎች ጋር እንትን ስለምትል ያለውን ነገር ልጆቹ ወደ ህግ እንትን እንዲውሉ ማድረግ ነው። ሴት ልጅ በዚህ ልክ ይች ልጅ መማሪያ መሆን አለባት። በጥፊ ልትመታት ትችላለህ፣ ልትገርፋት ትችላለህ፣ ግን አገራረፍን መልክ አለው። ወንድ ልጅ ላይ ማሰነዝረውን ቦክስ ሴት ልጅ ላይ አታደርገውም። ሚስቱም ትሁን ምንም ትሁን ለምን የህይወቱ ዘላለም የበደለችውን ብትሆን ሴት ልጅ በዚህ ልክ አትመታ። መቀጣት ያለባት ራሱን የቻለ ሴት ልጅ የምትቀጣበታል። ጉቺ እናመሰግናለን። ስለዚህ ሁላችሁም ከዚች ልጅ ጎን ልትቆሙ ይገባል። ልጆቹም ወደ ህግ የሚሄዱበትንና ወደ ህግ የሚቀርቡበትን መንገድ መፈጠር አለበት። ሀሳብ ያላቸው ሀሳባቸውን ስጡ። መሲ ብርጅስቶን ሳራ፣ አንቺ ግን ሳትዘናጊ ወረቀቱን አስተካኪ። እሺ እሰማለሁ። ጆከር በውስጥ እናወራበትን አስተካኪ። አሁን ትልቁ ነገር ማለት ነው ጆከር ኖርማሊ ወደ እርምጃ እንዲገባ
እሙና ቀኑ ወጥተው ማውራት አለባቸው። እሙ ያው ብዙ ጊዜ ሳውዲ ላይ ለሚደርሰው ችግር እንዳለ እሙና አዚዛ ናቸው ከኛ ጎን ሆኖ እዛ በህግም አንጻር ሁሉንም ነገር ድል እንድናገኝ የሚያደርጉን። ስለዚህ እሙ አደራ በሚያስፈልገው ነገር በሚዲያውም ግን ከሙባረክ ጀምሮ እዚህ ጋር ያለው ህዝቡ በሙሉ ከጎንሽ አለ፣ እኛም አለን። ምንም ነገር አንገትሽን እንዳትደፊ እስከ መጨረሻው ድረስ ከጎንሽ አለን። እነዚህ ወንድ አይደሉም። ወንድ ልጅ ሴት ልጅ ላይ አይሰነዝርም። እነዚህ በሴትም በወንድ እንስሳ ናቸው እነዚህ። ስለዚህ እስከ መጨረሻው ድረስ አለን ከጎንሽ። እሙ ቁጥሯን ልኬልሻለሁ፣ ሁለታችሁ ተደዋውሉ። ህክምና የሚያስፈልግሽ ህክምናዎች ሁሉ ካሉ ከጎንሽ ነን። እሺ እሺ። እናት በጣም ነው የማመሰግነው። ጉቺና ኢትዮ እናመሰግናለን። ታችን ሰፖርት እናመሰግናለን። ሁላችሁንም በጣም ነው የማመሰግናችሁ። እዚህ ጊዜያችሁን ሰጣችሁኝ እንደዚህ እንትን ስላላችሁ የሆነ ሰማሻለኝ እንዲሰማኝ አድርጋችሁኛል። በጣም ነው የማመሰግናችሁ። ጉቺዬ ክበሪልኝ። ወጣ ይተካ። በጣም ነው የማመሰግነው። ኢትዮንም አመስግኛት። ብዙ ሁላችሁንም እሺ። አላየሁም ኢትዮዬ፣ በጣም ነው የማመሰግነው። ስልክ ትንሽ ስልኬን ስለወሰዱት እዚህ ጋር የሰው ስልክ ነው እና ኦልድ ስልክ ስለሆነ ብዙም እንትን እያለኝ አይደለም። ይቅርታ ሁላችሁንም። እህታችን ያለችው ሳውዲ አረቢያ ነው አለ መሪያር ነው ያለችው። ሙባረክ መሲ በዚህ ላኪልኝ ፎቶውን አሁን በደወልክልኝ ቁጥር ላኩ። አገኘው በቃ መጥቶልኛል። እሺ አካውንቱን ደግሞ አሁን ቀኑ ሼር ታደርግልኝና የቲክታክ አካውንቱን ደግሞ ሼር አደረግ አንድ ነገር ደግሞ ለማስተላለፍ ፈልጋለሁ። ልጅ ኦልሬዲ እኔም ብሎክ አድርጎኛል። ሀምዛ ነው የሚለው ሰርች አድርጊው። እኔም ብሎክ አድርጎኛል። ገብቼ ፎቶ ምናምን እንትን እንዳልል ይመስለኛል። ገብቼ ሳላነሳው ግን በሌላ ስልክ እንትን እልልሻለሁኝ አካውንቱን። ጆከር ስንት ታፕታፕ አስደርገው ደብቆኛል። እኔ አልሰማም። እኔ እኮ አልታይም መሰለኝ ተደብቄያለሁ ማለት የሚፈልገው አንዴ ከቅርታ ጋር ፎቶ ለውስጥ ፈልጌ ነው። ጸጉርሽን ትንሽ ዝቅ ብለሽ ታሳኛለሽ። አንዴ ኮመንት ዝጉለት። ቪዲዮ ስለምሰራ ነው። ቆይ አንድ ጊዜ ኮመንት ነው። በቃ ተዘግቷል። እንደዚህ ይታያል። አዎ ይታይ። ትንሽ ጎንበስ። አንዴ ጊፍት አትስጡ። እሺ አቆሙት። አንዴ ጊፍቱን ይታያል። ራቅ በይ ትንሽ። አይንሽንም አሳዩ ማሪ፣ አይንሽንም አሳዩ። ይሄኛውን አይንሽን አሳዩ። ባይሉ ሲጃለው አይንሽን ይሄው ላይ ያለውን አይና በዚህኛው በኩል ያለውን አሳዩ። የአሁኑን እስኪ በእናት አገጭሽ አካባቢ ያለው የአሁኑ ይሄኛውን የቀኙን የግራ አይንሽን ግራ ነው የሚባለው ቀኙ እሱን አንዴ ከፈት አድርጊው። ከፈት አድርጊው በደንብ እንዲታይ። በቃ እሺ። አንድ ነገር የምለው አንድ መልዕክት ብቻ ላስተላልፍ ፈልጋለሁ። ሌላው ነገር ሌላ ነገር ነው። ብዙ ኢትዮጵያ ውስጥ በብዙ ነገር ልንለያይ፣ በፖለቲካ አንድ ላልሆን እንችላለን፣ በተለያየ ነገር ልንለያይ እንችላለን። ግን በእንደዚህ አይነት ነገር ላይ በእንደዚህ አይነት አረመኔያዊ አደራረግ ወይ ደግሞ እንደዚህ አይነት ሴት ልጅ የሚያጠቃ ነገር ላይ ምንም አይነት ነገር የትኛውም ሰው ወደ ሌላ ነገር ሳይዞር ሌላ ነገር ሳይደባለቅ ይህን ልጅ ለዚች ልጅ እህታችን ሀቅ ወይ ደግሞ ፍትህ እንድታገኝ ማለት ነው ሁላችንም ወደ ሌላ ነገር ሳናስገባ ይሄ አውሬነት እንጂ እንደዚህ ሴት ልጅ ለመቀጥቀጥ ወይ ደግሞ ለማሰቃየት አውሬ መሆን ብቻ ነው የሚያስፈልገው። ገባ? በጣም ስለዛ ሁላችንም ለዚች እህታችን ድምፅ ስንሆን ወደ ሌላ ነገር ትንሽ እንትን ሳንል ለዚች እህታችን ሀቋም ብቻ ይሄ በቂና ከበቂ በላይ ነው። ይሄ በቂና በነገራችን ላይ ጥርሷንም ሸርፈዋታል። ምናልባት ጥርሷንም ካላሳየች ጥርሷንም ሸርፈዋታል፣ ስልኳንም ቀምተዋታል። ስልኩ በገንዘብ የሚገዛ ነው መስዬ ስልኩን የምፈልግበት ምክንያት አብሽሬ ሲሙ እዛ ውስጥ ያለው ሲም አብሽሬ ያለው ብዙ እንትኖች አሉ። ስልኩ የ200 የ300 ብር ስልክ ነው። የእኔም የልጅቷም ስልክ ግን
በበስማ ያወጣሁት ሲም ስለሆነ አብሽሪ እዛ ሲም ላይ ነው ያለው ብዙ ነገሮች አሉ። ጆከር አንዴ እኔም በትልቁ ታደርገኛለህ ከይቅርታ ጋር እኔ እፈልጋለሁ። እሺ ልጁ ይሄ ነው። ደርሰሻል፣ እኛ ጋር መጥተሻል። ልጁ ይሄ ነው። ትክክለኛ ፎቶ ይሄ ነው። በልጅ ተቆይ አምጪው። ለምንድን ነው ቆይ ማን ነው ስሙ ልሰጥ ሐምዛ ዋን ይላል። ሼር አድርጊልኝ እስኪ አካውንቱን። እሺ አካውንቱን ሼር አድርጊልኝ። ቁጥሩንም ላኩልኝ። መጥቶ ቀርቦ ላጠፋው ነገር የሚለውን መስማት ፈልጋለሁ። አይ ካለ ደግሞ የህግ የበላይነት የትም ሀገር ላይ እንዲከበር ሴት ልጅ እንደ አህያ እንዲህ ተቀጥቅጣ ዝም የምንልበት አንጀት የለንም። ስጭኝ አሁን መስዬ ለምን ሼር አድርጊልኝ አካውንቱን። እሺ አካውንቱን ሼር አድርጊልኝ። የልጁን ፔጅ ያው ሼር አድርጊልኝ። እሺ ሴት ለሴት ራሱ ቢደባደቡ በዚህ ልክ አይደባደቡ፣ አይጨካከሉ። በተለይ ሴት ነን ፌሚኒስት ምናምን ትላንትም ደግሜዋለሁ። ጆከር እናቴ ትሙት አረብ ሀገር ላይ ያለች ሴት አይደለም ዱላ ግልምጫ አይገባትም። ገባ? ግልምጫ አይገባትም። በምን ህይወት ላይ በምን አይነት ላይፍ ላይ እየኖርን እንደሆነ ምናምን ሁላችንም እናውቃለን። ገባ? ግልምጫ አይገባንም። ግልምጫ አይደለም በዚህ ደረጃ ሴት ልጅ ምንም ታጥፋልኩ ምንም በዚህ ደረጃ የአረብ ሀገር ሴት ዱላ አይገባትም። ገባ? በውስጣችን ስንት አይነት ነገር አምቀን ስንት አይነት ነገር በውስጣችን ህመም፣ ሀዘን፣ ናፍቆት ብዙ ነገር አምቀን ነው እንደ ሌላው ሀገር ዲያስፖራዎች እንኳን ሀገራችን እየሄድን በየአመቱ ምንዝናና እንኳን አይደለንም። ገባት? አይደለም እንደዚህ ልትመታ ሴት ልጅ ስንት አሉ። እች ልጅ ወደፊት ስለወጣች ነው። ስንት አሉ ባለፈው ከነ እሙ ጋር የላክናቸው ማለት ነው። ገባክ? በዚህ ደረጃ ዱላ አይገባንም። ሬሳችን በየፍሪጅ ውስጥ ተቀምጦ በየሜዳው ደላሎች እያመጡ እየጣሉን ገንዘባቸው እየተበላ ልጆቹ እየተደፈሩ ከፎቅ እየተወረወሩ ይሄ አንሷቸው ደግሞ በራሳችን ሀገር ዜጋ ደግሞ በዚህ ደረጃ ሴት ልትመታ በዛ። እናቴ ትሙት በዛ። ለታብታብና ለጥቅማችሁ ስትሉ አትፈልጓቸው። ድምፁ ናቸው። እንደዚህ ተጎድተው ሲመጡ ፌመስ መሆን የለባትም። በሚሊዮን ፎሎ ሊኖራት አይገባም። ሴት ልጅ ማንኛችንም እኛም ብሔርተኛል ብሔር የላትም። ዛሬ ማንን ነገ ማንን እንደምታገባ አላውቅም። እኔ ራሱን ዘረኛ ነኝ የምለው በዚህ ልክ ሴት ልጅ ምንም ብታደርገኝ ሴት ልጅ ላይ እጄን አላነሳም። ትግባባለህ፣ ትጠባበሳለህ። የሆነ ነገር ሊኖር ይችላል። ትመቸል። ግን እንደዚህ ተበድለው ሲመጡ ድምፁ ናቸው። ለታብና ለፎሎ ብቻ አትፈልጓቸው። የእናንተ ፎቶ ተሸክመው እንዲዞርላችሁ ብቻ አታድርጉ። ለጥቅማችሁ በየግሩፑ እየሰበሰባችሁ አስክሬን ማድረጊያ አስክሬን እንደዚህ አስክሬናችሁ ነገር ሲገባ እያላችሁ ገንዘባቸውን ሁሉ ከመብላት መጀመሪያ እንደኛ ድምፁ ናቸው። እኛ ለሴት ክብር የላቸውም እንደዚህ ምትሉን እናንተም በዛ በጠፋች ልጅ ማንንም ሳይቀር ሁሉም ሲሳተፍ አይተናቸዋል። ዋና እነሱ ላይ የምትጠቀሙባቸው ሰዓታችሁን ዘግታችሁ ነው የምትቀመጡ። ስለዚህ የዚች ልጅ ጉዳይ እንዳያችሁት እኔ ምንም መናገር እሰማሃለሁ ሁላችንም እሰማለሁ ነው ያ ቴንኪ ሁላችንም በያለንበት ሀገር ሳውዲ ኤምባሲ እንሄዳለን። ሁላችንም በየሀገሩ እንሄዳለን። ስለ ወረቀትሽም ችግር የለውም ተመካክረን ወረቀትሽ የሚሰራበትን ነገር በገንዘብ የሚያልቅ ከሆነ እናስተካክልልሻለን። እንደ ሴት አይደለም አንቺ ፖለቲከኛ አይደለሽም። አንቺ ላይ የሚገኝ ፖለቲካ ትርፍ የለም። በዚህ ደረጃ አንቺን ማጥቃት ማለት በማንነትሽ ነው ያጠቃሽ። ሴትነትሽ ብቻ ተጨምሮ በማንነትሽ አማራ እያለ ነው ያጠቃሽ አይደለም። ስለዚህ እኛ እዛም ተገለን ውጭም ሀገር እንደዚህ አይነት ጥቃት መድረስ ስለሌለበት
ልጁ ለህግ መቅረቡ የማይቀር ነው። የፈለገው ነገር ይመጣል። ልክ የፈለገው ነገር ነው የሚከፈለው ዋጋ ይከፈላል፣ ለህግ ይቀርባል። ካልቀረበ እሱም ቤተሰብ አለው አይደለም፣ በሚሄደው ጥግ እኛም እንሄዳለን። በቃ ሊበቃ ይገባል። ትላንት ያጁ ታገተች፣ በዛች እንደዛ ስናነባ ስንሸበር አመሸ። ዛሬ ደግሞ አንቺን ይሄ በዛ አሁን በዛ ይህን ነገር ከሆነች አራት ቀሯ በጣም በዛ መቤቴን እኔ ላይ መሰልሽ ጫጫታለ ሚጣ ጫጫታለ አንቺ ጋር ይሄ በወሬ ተወርቶ የሚያልቅ ጆከር አንድ ጊዜ ላውራ። አሁን ይሰማል ጆከር? አሁን ጫጫቶች ይረብሻቸዋል። እና ደክሞናል። ወይ የሆነ ወይ ዘር ተኮር ከሆነ እኛም ከጎናችን ካለው እንጀምር። ምንድን ነው ችግር? ምንድን ነው የሚፈልጉት? እንዴት አንድ ሴት ልጅ ለ3 ይመቷታል? ምን አይነት ቤተሰብ ነው ያሳደጋቸው? ምን አይነት ቤተሰብ? ምንድን ነው ከዚህ ልጅ ትርፍ የሚያገኘው? እንደዚህ ደብድቧት። የት አሉ ፌሚኒስቶች? የት አሉ? የት አላችሁ? የቲክቶክ ሴት ነኝ እያላችሁ ቪዲዮ ትሰሩ አይደል? ሌላ ሰው ሲነካ እኔም ሴት ነኝ ትሉ አይደል? የት አላችሁ? ለምን እኛ ስንነካ አብራችሁ አፍቶኛል። ለእኛ ሲሆን ሌላ ነገር ነው። ለሌላው ማውራቱ አይደለም። ስሜ እኛውን ማውራቱ እኛ እናውቃለን። አካሄዱ እንደትለኝም ብያቸው ነው። ትናንትና ጀምረው እንትን ብለውኛል። ሙሉ አድራሻው ሙሉ የእሱን ኢንፎርሜሽን ስጭንና እዚህ ጋር መሄድ ባለብን ልክ እንሂድ ብለው ጀምረውልኝ ነበረ። ነገ ብዬ እኔ ነኝ የቀጠርኳቸው። ስልክ እጄ ላይ ስላልነበረ በሰው ስልክ ስለሆነ እየተጠቀምኩ ያለሁት ነገ ብያቸው ለዛሬ ማታ ነው የተቀጣጠርነው። አጋጣሚ አንተን ቀድሜ ጽፌ ልክ ስለነበረ ጆከር አንተ አሁን ሼር ስታደርግልኝ እናንተ ስል እንዳልኩ በቃ ቀጥታ ወደ እንትን ልሂድና ወደ ህግ ወደ መንግስት ሆስፒታል ሄጄ ከዛ ወረቀት አጽፌ በቃ ጠበቃ እያወራሁኝ የነበረውን አንተ ሼር ስታደርግልኝ በቃ ወደ አንተ መጣሁ። እነሱም ግን እውነት ለመናገር ከጎኔ ናቸው። ችግር የለውም። የጓደኛው አካውንት ነው። ችግር የለውም። ለሚሰጧት የጓደኛው አካውንት እዛው ስልኩ እሷ ጋር ስለሆነ ማውጣት ይችላል። ስልኩ እኔ ጋር ነው። የጓደኛ አካውንት ነው። እዚሁ ነው። ችግር የለውም። ስጧት። የምትፈልጉ ሰፖርት ማድረግ የፈለጋችሁ ስጧት። ከታች እየጻፋችሁ ስላየው ነው። ሌላ ሀሳብ ያላችሁ እነ ሳራ እነ መሲ ሀሳብ ካላችሁ ፕሮግራም ያዙና ምናልባት ሙባረክም ልጁን የምታመጣው ከሆነ እና ምናምን ሰዓትና እንትን ያዙና ወይ በመሲ ቤት ወይ በአንዱ ቤት አድርጉና እንገናኛለን። በተለይም ደግሞ ሙባረክ ልጁን እንዲጠይቀው ነው የምንፈልገው። እሙ ታውራ እሙ እያወራች ስለሆነ እዛ መስዬ ለእሙ ድል እንስጣት። ይቅርታ ዛሬ ጁማ ስለሆነ ነው አሁን ደውዬ የነበረ። ያው ጁማ ስለሆነ ምንም አይነት እንትን አገልግሎት የለም ለኢትዮጵያ ኮሚኒቲዎችም ለመንግስት አካላትም ማለት ነው። እና እሱ መያዙ አይቀርም፣ ያው ይያዛል። አብሽሪ አንቺ። እኔ ግን አንድ ነገር እየገረመኝ ያለው እኛ ኢትዮጵያኖች ማለት ነው አሁን በቅርብ ጊዜ ከ3 ወር በፊት ነው ከ4 ወር በፊት መዲና ላይ አይኗን አጥፍቷት እጇን ሰብሯት ስንት ነገር አድርጓት መጨረሻ ላይ ሆስፒታል ገብታ ተፈልጋ በስንት በመከራ ማለት ነው። እሱ ግን አመልጦ በየመን መልሶ ኢትዮጵያ ገብቷል። እና ሳውዲ አረቢያ ላይ የምትኖሩ ወንዶች በእውነት ኧረ ፈጣሪያችሁን ፍሩ፣ አላህን ፍሩ። ሴት ልጅ እንዴት ነው በእንደዚህ እየተጠቃች ነው ያለችው? እንዲህ በተከታታይ ማለት ነው። እና አላህን ፍሩ እውነት። ሀስቢ አላህ ወኒዕመል ወኪል። እና ይሄ ነገር እስከ መጨረሻው በቃ መንግስት ሊያውቀው የሚገባ ነገር ነው። ብዙዎች ናቸው። አንቺ ብቻ አይደለሽም። 2 3 4 አይደለም። በጣም በመቶ የሚቆጠሩ በወንዶች እየተጠቁ ነው ያሉት። አገራቸው ላይ ያለው ድካም አንሶ እዚህ እየመጡ ደግሞ በገዛ ወገኖቻችን በገዛ ወንድሞቻችን እዚህ ጋር እኛ እኮ እዚህ ሀገር ስንመጣ በብሔር አይደለም የመጣነው ተከፋፍለን። እኛ ኢትዮጵያዊ ተብለን የመጣነው። ፓስፖርታችን የሚለው ኢትዮጵያ። መተዛዘን፣ መተጋገዝ። ሌላው ህዝብ እኮ በጣም በፍቅርና በእንትን ተጋግዘው ነው የሚኖሩት። የራሳቸው ችግር እንኳን ቢኖራቸው በዚህ በአንድ አገራቸው ስም ነው የሚጠሩት። እና ኧረ እባካችሁ በእውነት በጣም በዛ እንዴ፣ በጣም በዛ። እና ወንድሞቻችን እናንተ ራሳችሁ ወታችሁ ፍትህ ለሴቶች እንዲሆን ማድረግ አለባችሁ። እኛ ሴቶች ብቻ ሳይሆን ወንድሞቻችን ናችሁ፣ ባሎቻችን ናችሁ፣ ብዙ ነገሮቻችን ናችሁ። እናንተም ከጎናችን ይህን ነገር ልትቃወሙ ይገባችኋል። በምችለው አቅም እስከምችለው አቅም ድረስ ይሄዳለሁ። አብሽሪ፣ አውራሻለሁ። አመሰግናለሁ። ጆከር ልክ አሁን እሙ ያለቻት ልጅ ከዚህ በፊት እግሯ እንደዛ ተሰባብሮ እኛ እየጮህን እዚህ ሚዲያ ላይ ስንት ቀን ተቀምጠን
ልጁ በባህር በኩል በየመን በኩል አድርጎ ኢትዮጵያን ኮርቶ እየኖረ ነው። ልጅቷ ሁሉ አካሏ ጎድሎ ማለት ነው። ገባ? ለዚህ ነው እኛ አረብ ሀገር ያለን ሰዎች ኢቭን መንግስት ራሱ ትኩረት ሊሰጠን ይገባል። እኛ ሲኖር ኤምባሲ ከኛ ጋር የሚሆነው ሳጣራ ልጁ ባህርተኛ ነበረ ይመስለኛል። ከአንድ አመት በፊት በባህር ተመልሶ ሄዶ አሁን ኢቃማ ሰርቶ መጥቶ ሙቂም ነው ልጁ። ህጋዊ ነው አሁን ላይ። ግን ህጋዊ ስለሆነ የኔን ህይወት ከማጥፋት ወደኋላ አይልም። አሁንም ወደፊት አስቀጥላችሁ ጥግ ድረስ ሄዳችሁ ልጁን የምታመጡት እና እዚህ ጋር እንትን የምትሉት ካልሆነና ፍትህ ካላገኘው ህይወቴ አደጋ ላይ ነው። ስማቸው መጠቀሱና እዚህ ጋር እኔ እነሱን ማውጣቴ ወደፊት መሄዴ ለእኔ ህይወቴን አደጋ ላይ እንደሚጥለው አውቃለሁ። በቃ ጀምረውኛል፣ ይጨርሱኝ ብዬ ነው የመጣሁት። ሁለቴ አልሞትም ብዬ ነው የመጣሁት እንጂ ልጁ ሙቂም ነው። ግን በባህር ተመልሶ የመሄድ እንትኑ ችግር የለበትም። እኔን ገድሎ ይሄዳል። አሁንም አምጥታችሁ እንትን በይ። አንድ ጊዜ ሪያድ ያላችሁ ቤት ያላችሁ ወንዶች፣ ሪያድ ያላችሁ የእኛ ልጆች ያላችሁ ወንዶች ልጅቷን ወስዳችሁ እናንተ ጋር እንድታደርጓት፣ ወንዶች መኪና ያላችሁ እንቅስቃሴዋን ሁሉ እናንተ ጋር እንድታደርጉ የሚያስፈልጋትን ነገር እናደርግላታል። ወንድም ሪያድ ያላችሁ እኔ አሁን ምን እንደሆነ ታውቃለህ? እሷ ራሱ በጣም ከዚህ በኋላ ጥንቃቄ ማድረግ አለባት። አንድ ሰው ኃላፊነት ወስዶ ልጅቷ ወስዶ ልልስን ነው የቀደምከኝ ወስዶ ከእሷ ጋር አብሮ ሴት ያለበት ቦታ ወንድሜ፣ ወንድ ብቻ ሳይሆን ሴት ያለበት ቦታ ምጣ የሚፈለገውን ነገር ሁሉ እኛ እናደርግላታለን። እኛ ሰው ለመርዳት ሰው መሆን ብቻ በቂ ነው ብለን የምናምን ሰዎች ነን። በእንደዚህ አይነት መልኩ ደግሞ ብዙ ሴቶች እየመጡ ነው። ከዚህ በፊትም እንደዚሁ የእኛ ሀገር ልጅ የወሎ ልጅ የሆነች ይኸው አለች ሙዬ በሂጃዛ ቤቷ ተደብድባ በኤሌክትሪክ ተገርፋ ጥርሷ ሁሉ ተሸራርፎ እንደዛ አርጎ የላካት አለ። እኛ ነን ከእስር ቤት እንትን ብለን ወደ ኢትዮጵያ የተላከችው። ይሄ ነገር በጣም እየተደጋገመ ነው፣ በተለይ ሳውዲ አረቢያ ላይ። ስለዚህ ወንድሜ አሁንም ቢሆን እንዳልከው ወንድ ሆኖ ግን ሴት ያለበት ሳርዬ አሁን ዞሮ ልጅቷን ከሰው ጋር እናስጠጋት። የመጀመሪያ ስራችን የሚሆነው ጆከር ትጠጋበት ቤት ደግሞ እዚህ ጋር መነገር የለበትም። እዚህ ጋር ኃላፊነቱን ደግሞ የሚወስድ ሰው ነው ወንድም። ኃላፊነቱን የሚወስድ አካባቢ የምትሄድበት ሰው መነገር የለበትም። በውስጥ የታመኑ ሰዎች አሉ። እዛ ነው እሙዬ መሲ ጋር አውሩና በውስጥ በቃ እናወራለን። ለማንኛውም የሚያስፈልገውን ነገር የሚያስፈልጋን ነገር ካለ እኛ ስለዚህ እንጠይቃለን። ችግር ለምትሰጧት ሁላችሁም እናመሰግናለን። በጣም ጊፍት ስጧት፣ እናግዝሻለን፣ ከጎንሽ ነን። እሙዬ በተለይ እሙዬ በጣም ታግዝሻለች። ከሙዬ ደግሞ ውስጥ ላይ እኛ አለን። ገባሽ? እሙ በጣም ብዙ ልጆችን፣ ብዙ ሴቶችን፣ ብዙ ወንዶችን የረዳች ናት። እኔ በጣም ስለማምንባት ነው። ያለውን ነገር አውሩ፣ እኛም አለን ከጎንሽ። በምትፈልጊው መንገድ ሁሉ አለን። በብር ብቲ የሳሪን ቁጥር ልክልሻለሁ። እሺ ሳሪ እሙን ቁጥር ያዥ እስከ መጨረሻው ስቃሽ እዚህ ሚዲያ ላይ እንድትመጪ ነው። በነገራችን ላይ እኛ የአረብ ሀገር ልጆች በጣም ስንቀናጅ ደግሞ ድባቅ መምታት ደግሞ እንደምንችል በተደጋጋሚ አሳይተናችኋል። እመኝኝ ነው የምልሽ። ስቃሽ እዚህ ሚዲያ ላይ ትመጫለሽ። እንደዛ አይነት ማንም እንዳየው አልፈልግም። አላለቅስም ጭራሽ። ነገ ደግሞ መጥቼ እየሳኩ እንደምመጣ እርግጠኛ ነኝ። እናንተም ከጎን ጭራሹ ማልቀስ የለብሽም። እንዳታለቅሽ። በጣም ነው የማመሰግናችሁ። እንዳታለቅሽም። ሁልጊዜም ደግሞ እኛ ከጎናችሁ ነን። ብትወዱም ብትጠሉም እኛ ከጎናችሁ ነን። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። ሲቀጥል ደግሞ አንቺ ሴት ነሽ፣ እናት ነሽ፣ እህት ነሽ፣ በጣም ጎበዝ ነሽ፣ ጀግና ነሽ። ኢቭን እንደዚህ ራሱ ስትናገሪ በጣም ኮንፊደንስ አለሽ። ይሄ ማለት ነገ ለሚሆነው ነገር ሁሉ ከጎንሽ እንድንሆንና በኩራት እንድንናገር ታደርጊናለሽ። በጣም እየተቸገርን ያለ ነው። ምን መሰለሽ? ተበድለው በደላቸውን በውስጣቸው ይዘው መናገር ኤክስፕሌን ማድረግ ያልቻሉ ልክ ወጥተው ለመናገር ሲሞክሩ በኮሜንት የሚሰበሩ